ጭምብል ክፍል 4 ደራሲ ዳኒ የወሰለች ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ ኢንስፔክተር የሰውነት አቋሜን ወደድከው ወይስ የተለጣጠፈውን ቆዳዬን አለች መና ጀርባዋን እንደሰጠችው። ምን አልሽኝ አላት ደንግጦ እየተንተባተበ። ድንጋጤው ስለነበር እያየችው አልመሰለውም ነበር። ፊት ለፊቴ ማየት ፈልገህ ነው አላችሁ ልትዞር ስትል አረ በፈጣሪ ስም እንደዙሪ አላት ደንግጦ። እና ምን ፈልገህ ቆምክ? ለምን ሳሎን አትጠብቀኝ አላችሁ። አዎ ልክ ነሽ፣ በቃ ሳሎን ውስጥ እጠብቅሻለሁ አፍጥኛው አላትና ወደ ሳሎን ሄደ። ከጥቂት ቆይታ በኋላ መና ለባብሳ መጣች። አየችው። ተቀመጪ ነይ ተቀመጪ አላት። ደንግጧል። የፈራና የደነገጠ ባለቤትን በቤቱ ይጋብዛል አለች መና እየሳቀች። ሴትዮዋም ኤፍራታም ከቤት ውጪ ስለነበሩ መጡ። መና ንግግሯን በመቀጠል ምን ይሻልሃል ሻይ ወይስ ቡና አለችው። ምንም አልፈልግም፣ የምፈልገው ቁጭ ብላሽ እንድናወራ ነው አላት። እሷም ቁጭ ስትል እማማ ገቡ። ከዛ እንደሄዱ ነገረቻቸውና ቁጭ ብለው ማውራት ጀመሩ። ኤፍራታ ልብስ ለባብሳ ቦርሳ ይዛ ወጣችና ወደ ስራ ልትሄድ መሆኑን ነግራት ወጣች። በጣም ብር አለኝ፣ ግን ያለው ብር አባቴ ለፍቶ ጥሮ ግሮ ያገኘው እንጂ በእኔ ልፋትና ጥረት የተገኘ አይደለም። የአባቴን ልፋትና ጥረት ማወቅ ነው የምፈልገው። ተግባባን አለችው። የእሱ ሀብት የፍሱ እንጂ የኔ አይደለም መና። ትላንት የተበደልሽውን ልካስሽ እያልኩሽ አይደለም፣ ነገር ግን ከልቤ እንድትረጅኝ እፈልጋለሁ። ሁሉንም እንድትነግሪኝ እፈልጋለሁ። እባክሽ እባክሽ መና አላት በልመና ድምፅ። ባለጭንብሉ ሰው በአንድ ጨለማ ቤት ውስጥ ጥቁር ካፖርቱን ለብሶ ጓንት አድርጎ እንደተለመደው መሳሪያ ይነካካል። በዚህ ወቅት በሩ ተከፈተና በመሰላሉ አንድ ሰው ወደ ታች ወረደ። ባለጭንብሉ ሰው ዞር ብሎ እንኳን አልተመለከተውም። የመጣው ሰው ወደሱ እየቀረበ ሲመጣ ቀጮ የመጣሽበትን ምክንያት አውቃለሁ አላት። መርማሪው ተማሯል። እቤት ድረስ መጣኩ። እኔ እህቴ በፍጹም እንድትጎዳ አልፈልግም አለችው ወደሱ እየቀረበች። ቀጮ ማን እንድትጎዳ ፈለገ? የሁሉ ድካምና ጥረት እሷን ለማዳን አይደል እንዴ? ያቺ ተመሳሳይ ልብስ ለብሳ ከኋላሽ የተከተለችሽ ልጅ አንቺን ለመግደል የተላከችው ልጅ ነበረች። ልገልሽ ስትል ነው የገደልናት አላት። ምን እያልክ ነው? ንጹህ ሰው ብትሆንስ? ንጹህ ሰው አንገልም ተባብለን ነበር አላት። እንኳን እኔ አሜሪካም ተሳስታ ንጹሃንን ትገላለች። ቢሆንም እንኳን በስህተት ስለሆነ አልጸጸትም፣ ግን እመኚኝ ልትገልሽ ነበር አላት። ቀጮ ተጠግተው ከጉንጩ ላይ ሳም አደረገችው። መና በግርምት ፍቃዱን ስታየው ቆየች። እንግዲህ ጊዜ ያለኝ ልሰማሽ ፈቃደኛ ነኝ ካልክ እነግርሃለሁ። ዝም ብለህ አዳምጠኝ። ስላመንኩህና ንጹህ እንደሆንክ ስለገባኝ ነው የምነግርህ አለችው። እመኚኝ ልረዳሽ እንጂ ልጎዳሽ አስቤ አይደለም አላት። ወንጀለኛ በሆንስ አላችሁ። በሱ ቃል አልገባም፣ ለእውነቱ በሱ ቃል አልገባም አላት። ጥሩ እውነት መናገርህ ደስ ይላል አለችና ተነስታ ከፍሪጅ ውስጥ የሚጠጣ ነገር ይዛ 2 ብርጭቆ አምጥታ መቅዳት ጀመረች። የምነግርህ ታሪክ ረጅምና አፍ የሚያስደርቅ ስለሆነ ከንፈራችንን እያረጠበን መሆን አለበት። ስለዚህ ለሁሉም ጥያቄ በዚህ ታሪክ ውስጥ መልስ ታገኛለህ አለችውና ለሱም ቀጥታ ቁጭ አለች። እባክሽ ጀምሪልኝ፣ ልቤን አታንጠልጥኝ አላት። እሺ የዚህ ታሪክ ጅማሬ በትንሹ ከዛሬ 70 ዓመት በፊት ነው። 2 በጣም የሚዋደዱ ባልና ሚስት ነበሩ። ነገር ግን ልጅ መውለድ ባለመቻላቸው ሁሉ ጊዜ ፈጣሪን ልጅ እንዲሰጣቸው ይጸልዩ ነበር። አንድ ቀን ወንድ ልጅ ወድቆ አገኙ። የት እንዳገኙት አልሰማሁም፣ አላውቅምም። እናልህ በደስታ ወስደው ማሳደግ ጀመሩ። ከዓመት በኋላ ደግሞ የራሳቸውን ወንድ ልጅ ወለዱ። የእነዚህ 2 ልጆች ቂም ነው ዛሬ ያንተ የመከራ ስራና ለእኔ በእሳት መቃጠል እንዲሁም ለሌሎቹም ነገር የተረፉ። ከመሬት የተገኘው የኛ አባት ሲሆን የተወለዱት ደግሞ አቶ ንጉሴ ነበሩ። እናትና አባት ከወለዱት ልጅ ከንጉሴ በበለጠ ለእኔ አባት ጥልቅ ፍቅርና እንክብካቤ ነበራቸው። ይሄ ነገር ንጉሴን እንደ እግር እሳት እያቃጠለው
እየለበለበው አደገ። ቀዝቃዛ ንፋስ ጆሮህን ሽው ብሎ አቀዝቅዞ እንደሚያልፈው የመና አባቷ አቶ ጥላሁን በሽቡታ የነገሯት ታሪክ ለእሷ በመርፌ ተደርጎ በደም ስሯ እንደተሰጣት መድኃኒት ነው። በደም ስሯ ገብቶ ይቆጠቁጣታል። ፈውስ ሳይሆን በሽታ ሆኖባት ነበር የኖረው። ፍቃዱን አፍጥጣ አየችው። ቀና ስትል እንባዎቹ ጉንጮቹን አርሰውታል። አባቴ ስለሆነ አይደለም፣ ግን በጣም ምስኪን ነበር። የንጉሴ እናትና አባት ናቸው ህይወት ከሌለበት አንስተው ህይወት የሰጡት። ስለዚህ በቤተሰብ መሃል መግባት አስጠልቶት ነበር። አቶ ንጉሴ ግን በጣም ይበድሉት ነበር አለችና ፍዝዝ አለች። የአቶ ንጉሴ ጥላቻ አባትሽ በቤተሰቡ ተወዳጅ ስለሆነ ብቻ ነበር አለ ፍቃዱ የሰው ሐሰን የእሱንም ልብ እየወጋው። አዎ አባቴ ጎበዝና የፈጣን አይምሮ ባለቤት ነው። ፈጣሪ ሲፈጥረው ጀምሮ በትምህርቱ ማንም የሚደርስበት የለም። በተቃራኒው አቶ ንጉሴ የእነሱን ትንሽዬ ንግድ በመዝናናትና በመጨፈር ብራቸውን ያሽቆለቁሉት ነበር። ንጉሴ ሴት በጣም ይወድ ስለነበር ብር እየወደደ ሲያሰክራቸው፣ የኔ አባት ግን ጥሮ ግሮ ስንት ለፍቶ ባለ ትልቅ ድርጅት ሚሊዮነር አረጋቸው። እናትና አባት ከልጃቸው በላይ ለሱ ሆነ ፍቅራቸው። በጊዜ ሂደት እናትየው ታመሙና ሞቱ። ገና 17 ዓመት ልጅ እያለ አባቴ በትምህርት ቤት በቁንጅና የተመሰከረላትና ፈላጊው የበዛ ወጣት ጋር ፍቅር ጀመረ። ይህ ነገር ለአቶ ንጉሴ አልተዋጠለትም። እሱ ከመሬት የተገኘ ውዳቂ ሰው ነው። እኔ ሀብታም ልጅ እያለው እንዴት እሱ ይዛታል ብሎ የከፋው ጥላቻና አረመኔነቱም በመግደል ሊወጣ ዛተ። ደግሞም ከልጁ አረመኔነት አኳያ ያደረገው ነበር። ረጅም ዝምታ። ፍዝዝ ብላ አንድ ነገር አይኗ ላይ ተተከለ። እንመለስ ወደ ኋላ። ከ70 ዓመት በፊት የመና አባት ጥላሁን ከትምህርት ቤት ደብተር ይዘው ከቆንጆዋ ልጅ ጋር እያወሩ ሲሄዱ ንጉሴ ከኋላ ይከተላል። በጣም ተናዷል። ፊቱ የጋለ ብረት መስሏል። በግንባሩ ነው የሚያያት። እናም አንድ ቦታ ላይ ደረሱና ቆመው ትንሽ አውርተው ሁለቱ ተለያዩ። ወደ ቤቷ ስገባ ጥላሁን እየተመለሰ ሳለ ንጉሱ ከፊቱ ቆመና አንተ ወፍ ዘራሽ፣ ዘርህም አይታወቅ፣ ከዚች ልጅ ጋር ህይወት አለኝ ብለህ ታስባለህ አለው በጥላቻ እያየው። መንገዱን ትለቅልኛለህ ልሂድ አለው ጥላሁን። ንጉሴ እየለቀቀለት እሷን ብቻ ሳይሆን አንተንም ጊዜ ጠብቄ እገልሃለሁ አለ ንጉሴ። ጥላሁን መልስ ሳይሰጥ በዝምታ ሄደ። ከጊዜያት በኋላ እቹ ቆንጅዬ ልጅ ከጥላሁን አረገዘች። ደስ አለው። በዚህ ወቅት ሄዶ ላሳዳጊው አባቱ ነገራቸው። እሳቸውም ተደሰቱ። ልጅቷንም አስተዋወቃቸው። ይህም ነገር ንጉሴን አቃጠለው። አንድ ቀን አቶ ንጉሴ ቆንጅዬዋን ልጅ ጥላሁን ይፈልግሻል ብሏት ይዟት ሄደ። እሱ 17 ዓመቷ፣ ጥላሁን 19 ዓመቱ ነበረ። ወለጇም ደርሶ ነበር። እናም የሆነ ቤት አስገብቷት ጠብቂ ይመጣል ብሏት ወጣና ቤቱን በእሳት ለኩሶ ሄደ። ተመለሰን ወደ አሁን እና በቃ እስከነ ልጇ በእሳት አቃጥሎ ገደላቸው አለ ፍቃዱ። ንዴት ይሁን ሐዘን ያላወቀው ነገር ውስጡን እየጠበጠበው። ኤፍራታ ወይም ቀጮ በአንድ ካፌ ተቀምጣ ማኪያቶ እየጠጣች ሳለ የሚያምር መኪና መጥቶ በመንገድ ዳር ቆመ። የኔነህ ከመኪና ወረደና ወደ እሷ ጋር መጥቶ አጠገቧ ቁጭ አለ። እህቴ ቀጭዬ እንደምነሽልኝ ስወድሽ እኮ አላት አይኗን እያያት። በቀጠሮ ሰዓት መድረስ ለአንተ ያለመማር ምልክት ነው አይደል? በቃ ሁሌም ደነዝነህ አለችው። ወሬ ማላመትተሽ እህል ብታላምጪ ስምሽ በተቀየረ ነበር አላት እሱ። እናንተ እያላችሁ እንዴት እህል እናላምጥ? አባቴን ለምን ገደላችሁት አላት በንዴት እያያት። እውነት ግን አባትህን ለምን ገደልካቸው? ጭካኔ እዚህ ደርሷል አለችው። መልሳ ወደሱ ቀረብ ብላ ኤፍራታ በንዴት ላይ እየተናነቃት አይኑን ስታየው ቆየችና ከማኪያቶ ተጎነጨች። እባክህ ብርህን አትቋጥር፣ የሆነ ነገር አዘህ ተቀመጥ አለችው በጥላቻ እያየችው። ምን አገባሽ? ማዘዝም አለማዘዝም የኔ መብት ነው አላት። ከኔ ጋር ስለሆንክ ደግሞ ታሳፍራለህ አለችው ቀጮ። ናና ማነህ አስተናጋጅ? ቀዝቀዛ ለስለስ አምጣልኝ አለው። ወደ ኤፍራታ ዙሮ እኔ አንቺም እህትሽም ስለምታሳዝኑኝ ነው እስካሁን ሳልገላችሁ እንድትኖሩ የፈቀድኩላችሁ አላት። ኤፍራታ በኃይል ከልቧ ከት ብላ ሳቀችበት። የቆመች ትመስልና እንደገና ትስቃለች። በመጨረሻ ሲገርም አንተ ስላዘንክልን ነው እየኖርን ያለ ነው ማለት ነው
በጣም ይግረምህ። አንተ ደግሞ እኛ እንድትተነፍስ ስለፈቀድንልህ ነው የምትተነፍሰው። ለእኛ አንተን መግደል ዝንብ የመግደል ያክል በጣም ቀላል ነው አላችሁ። አሃ ልክ አባቴን እንደገደላችሁት ማለት ነው አለ። ከፈራህ ለምን አባትህን ገደልከው? በእኛ ለማሳበብ አለችው። ልንገርሽና እርምጃሽን እየተከታተልኩት ነው። ነግቶ በመሸ ቁጥር የሞት ቀናችሁን እያሳጠራችሁ እንደሆነ አወቁ። እገላችኋለሁ አላት። የመጣለትን ለስላሳ በቁሙ ጨልጦ ሂሳቡን አስቀመጠና ለሄድ ሲል መሃይም የሰጠህን ጊዜ በቀን ነው። እኛ ግን የምንሰጠህ ጊዜ አየር በሳብክና በወጣህ ቁጥር በተነፈስክ ቁጥር የሞት ቀንህን እጅግ እየፈጠነ መሆኑን አወቀው። ለአሁኑ ሂድ አላችሁ። የኔንህም ፈገግ በማለት አያት። ልጅቷ እስከነ ጽንሷ ሞተች። መልሽልኝ መና እባክሽ መልሽልኝ አላት። ፍቃዱ በጣም በሐዘን ኩርመት ብሎ መና ፊቷ እንደታጠበ ጨርቅ ረጥቧል። ዝናብ ሊጥል እንደተዘጋጀ ሰማይ ደመና እንዳዘለ ነው። አሁንም አይኗ ዳግም ለማዝነብ ተዘጋጅቷል። በዚህ ወቅት አልሞተችም ነበር። የሰፈሩ ሰዎች ደረሱላት፣ ግን የዘገየ መድረስ ነበር። ሰውነቷ ነዶ በጣም ተጎድታ ነበር። የሚገርምህ ደውሎ ሚስትህንና ልጅህን ጥብስ አርጌልሃለሁ ሂድና ጨው ነስንስ አርገህባቸው ብላቸው። አንተ ከጠገብክ ለሌላ ሰው አብላቸው፣ ትጸድቃለህ። አሪፍ አርጌን የጠበስኩልህ አለው አባቴ። ኢንስፔክተር አንተ በአባቴ ቦታ ብትሆን ምን ታደርጋለህ? ማንም ይህን ታሪክ የሚያውቅ የሰማ ምን ታደርጋላችሁ? በአንድ በኩል አዲስ ህይወት የሰጡት ቤተሰቦች፣ በሌላ በኩል ፍቅሩንና ልጁን የቀማው ሰው። የሚገርምህ አባቴ ይሉንታ የሚያጠቃው ነበርና ምንም አላለው። ምንም አጠፋው አልመለሰውም። ውስጡ እያረረ ወጥ አደረገው። እስትንፋሱ አልጠፋም ነበርና ወደ ሆስፒታል ሄደች አለች። መገደቢያ ያጣው የዓይኖቿ እንባ የአፍንጫዋን ፈሳሽ ሹራብ ስትጠርግ ፈቃዱ ከተቀመጠበት በመነሳት አጠገቧ ሄደና ተቀምጦ አቀፋት። እንባዋን ጠረገላት። እኔ ምንም መወሰን አልችልም፣ ግን እውነት የሰው ልጅ ምን ያክል ተጨካክነናል። በትምህርት ቤት ሳለን ታስታውሻለሽ? የእጅ ስራ ትምህርት ላይ የሆነ ነገር ሰርታችሁ አምጡ ተብለን የሰራነውን ነገር ወይ ከኛ እጅ አምልጦ አሊያም በክፍል ተማሪ የተሰራ እጅ ስራ ሲበላሽ እንዴት እርር ድብን ብለን እንደምንናደድ አላት ፍቃዱ ሐዘኗን ለማስረሳት በሚመስል መልኩ። አዎ አስታውሳለሁ። እንደውም አንዷ ልጅ ሳትሰራ መታ ብቻዬን ከመገረፍ ብላ የኔንም አበላሽታብኝ ልገላት ደርሼ ነበር አለች መና። በግድ እሳት ካልነካት የሰውነቷ ክፍል መሃል አንዱ የሆኑ ከንፈሮቿን ገለጸችና ወላቃ ጥርሷን አሳየችው። እሱም አጸፋውን መለሰላት። አየሽ መና፣ እኛ የሰው ልጆች የፈጣሪ አምሳያ ነን። ፈጣሪም በእጁ ሰርቶናል። እኛ እጅ ስራችን ሲበላሽ እንደምናደድ ያህል እሱም በእኛ መገዳደል እጅ ስራ ማፍረሳችን ምን ያክል እንደሚያሳዝንብሽ አስበሽዋል አላት። አዎ የአቶ ንጉሴ ኃጢአት ግን በምንም ምህረት የሚገኝ አይመስለኝም። የሚገርመው ነገሩ ለቤተሰብ ነግረሃል ብሎ ለመግደል ዛተበት። ከዛም አልፎ ደጋግሞ ሞከረበት። የሚገርም ሰው ነው ንጉሴ። እና በእሳት የነደደችውን ሆስፒታል ሳለች ሞተች ወይስ ተረፈች አለ ፍቃዱ። ከዓይኖቿ የሚወርደውን ዘላላም ባይ የተመለከተ በሀገር ውስጥ መታከም ስለማችል ወደ ውጭ ሄዳ መታከም እንዳለባት ተነግሮት አባቴ ጥላዬ ሳያውቅ ለሱ እንደሞተች ተነግሮት አሳዳጊ አባቱ ወደ ውጭ ለሕክምና ላኳት። አባቴም ባዶ ሬሳ ሳጥን እንዲቀብር ተደረገ። ለምንድን ነው የተደበቃቸው አለ ፍቃዱ በግርምት እያያት። ከዶክተሩና ከሳቸው ውጪ ማንም አላወቀም። ምክንያቱም ብዙ የመስረፍ እድል ስለሌላት ተስፋ እንዲያደርግ ተፈልጎ ሲሆን ሌላው በህይወት እንዳለሽ ካወቀ አቶ ንጉሴ ዳግም አጥቅቶ ሊገላት ይችል ነበር ተብሎ ነው። ሆነም ቀረም በሄደች በ15 ቀኗ የተፈራው ደረሰና ሞተች አለች መና አንገቷን እያቀረቀረች። በሐዘን እያያት እንዳቀፋት አገጯን ይዞ ቀና ሲያደርጋት ፊቷ እንደራሰ አይኗን ባንዳቆረ ነበር። ያቺ የእንባ ዘለላ ተንከባላ አልወረደችም። ከሚያምሩ ከመምልና ከላይኛው ከንፈር ላይ ተንጠልጥላለች። አያት። ፍቃዱ በአውራ ጣቱ ሲጠርግላት የልብ ምቷ ጨመረ። ለዘመናት ተቆልፎ ገቢ ያጣው የመና ልብ እንዲገባበት ወከክ ብሎ ተከፈተ። የፍቅር ስሜቷ ባዶ የቀረባት መና አዲስ ደስ የሚል ስሜት ይገፋፋት ጀመር። ውስጧ ምን አርጊ እያላት እንደሆነ ባታቅም
የፍቃዱን ልብ እንደ ማግኔት ይስባት ነበር። ከፍተኛ የደስታ ስሜት ተሰማ። መናና ፍቃዱ ወሬያቸውን እየቀጠሉ ሳለ እማማ መጥተው ሊተኙ እንደሆነው ተናግረው ሄዱ። ለ2 ደቂቃ ያህል ዝምታ ሰፈነ። ከቆዘመው በኋላ ንግግራቸውን ቀጠሉ። እዛ መሞታ ከተነገራቸው በኋላ በወደ የነበረው ጽንስ ቢተርፍም አሁንም ህይወት አደጋ ላይ እንደሆነ ለአባቴ አሳዳጊ ተነገራቸው። እንግዲህ ከዛ በኋላ የአባቴ ህይወት የተበጠበጠ ነበር። አቶ ንጉሴ የአባቴን ህይወት መበጥበጥ ሁሌም ህልሙ ነው። በዛ ወቅት ነበር አቶ ንጉሴ የመጀመሪያ ልጃቸውን የኔነህን የወለዱት። አቶ ንጉሴ ልጅ የወለደው በአባቱ ክብርና ፍቅር ለማግኘት ነበር። ነገር ግን አሁንም የአባቱን ፍቅር አላገኝም። ይሄ ጉዳይ ጭራሽ አናደደው። ያለው አማራጭ የኔን አባት መግደል ሆነ። ለአባቱ ብቸኛ የአካላቸው ክፋይ ልጅ ስለሆነ በአባቴ ምክንያት የተገኘውን ተዝቆ የማያልቅ ሀብት ለመውረስ ሲል አባቴን ማጥፋት የመጨረሻው ውሳኔ አድርጎ ተቀበለ። አባቴ ለዓመታቶች ከሁሉም ነገር ብቸኝነትን መርጦ ከፍቅር ርቆ እየኖረ ሳለ በስራ ጉዳይ የተገናኛትንና በወቅቱ ሀብታም ከነበረች ብርቄ ጋር ተዋወቁ። እንዳየችው ወደደችው። ይገርምሃል፣ በጊዜ ሴትን ዝምታ የሰበረው ያፈቅርሃለው ጥያቄን ሰባብራ ጠየቀችው። አባቴ ከስብራቱ ገና አልተጠገነም ነበርና እምቢ አላት። ብዙ ወንዶች ይፈልጓታል፣ ይከተሏታል፣ ይጠይቋታልም። እሷ ግን በእኔ አባት ፍቅር በማበዷ ብዙ ትላልቅ ሰዎችን ሳይቀር ለማምጣት መለስ ነበር። የድርጊቷ ብዙ ሰውን አስገረመ። ለነገሩ አባቴም ሳይወዳት አልቀረም። ቢሆንም ንጉሴን ፈራው። በዛችኛዋ ፍቅሩ የፈጸመበትን ዘግናኝ ድርጊት በዛችኛዋም እንዳይደግምበት በጣሙን ፈራ። ፍራቻውም ልክ ነበረ። ወደ አቶ ንጉሴ ጋር ደረሰ። አሁንም ጭካኔው በርትቶ ብርቄንም አስገድዶ ደፍሮ ሊገላትና የአባቴን ልብ ለመስበር ፈለገ። እንዳሰበውም አንድ ቀን ምሽት ቤቷ ሄዶ እራሷን እስክስት ደበደባት። በመጨረሻም ሊደፍራት ሲል እንደነገርኩ አባቴ ጠልቷት ሳይሆን እሷን ከንጉሴ ለመጠበቅ ነበር። ሁሌም ይጠብቃት ነበር። ያኔ እሱ እጩ ሆኖ ሲገባ አይቶት ነበረ። ኢንስፔክተር፣ የኔ አባት እኮ ሀገር መምራት የሚችል ትህትናና ርህራሄ የነበረው ግን ኢትዮጵያን አይደለም፣ ፖለቲካ አታርግብኝና አለችው። ትንሽ ብልጭ የምትል ፈገግታ አሳይታው ለምን ኢትዮጵያን መምራት አይችሉም አለ ፍቃዱ ተገርሞ። እያወቀው ከኔ በላይ ኢትዮጵያ ህዝብ አንድ አታውቀውም። ምን እንደሚፈልግ የማውቀው ህዝብ እኮ ነው። ያወቅን እየመሰለም ምንም አናቅም። አንድም መንግስት ሁሉም ህዝብ አይወደውም፣ ሁሉም አይጠላውም። መውደዳችንም መጥላታችንም በልክ ቢሆን ጥሩ ነው። አንዱ ለራሱ ጥቅም ሀገር ይበጠብጣል፣ ሌላው የጠቀመ እየመሰለው ሰውን ከሰው ያባላል። እንደገናው ሌላው መንግስትን የጎዳ እየመሰለው ሀገርን መቀመቅ ይከታል። ያልገባቸው ነገር ቢኖር ሀገር ማለት ህዝብ እንደሆነ ነው። ሀገር ማለት ሰው ነው። ሰውን ስትገድል ሀገርህን እየገደልካት ነው። መጥፎ መንግስት ከሆነ ለምን የፈጣሪን ጊዜ አትጠብቅም? ስንቴ ሞክረን ሳያሳካልን ግን ህዝቡ አለቀ። ፈጣሪ ግን ድምፁን ሳያሰማ ሰው ሳያልቅ ጸጥ አረገ። ቆይ ይህን ሳልናገር ባልፍ ይቆጨኛል። እኛ ሰዎች አናስበውም፣ ትርጉም አንሰጠውም። ግን ህይወት ትስስር ነች። አንድ ካልሆነም ማንም ሊጎዳን ይችላል። ለምሳሌ ጉንዳኖች በጣም ህብረት አላቸው። ማናችንን በጣም ተሰብስበው ያሉ ጉንዳኖች መሃል አንዷን ለማንሳት ጣታችንን የምንሰደው? አንሞክረውም። ለምን? ስለሚወሩን። ብቻዋን ያለውን ሄደን እንይዛታለን። አየህ፣ ህብረት ልክ እንደ ብረት ያጠነክረሃል እንጂ እንደ ቄጤማ ወገቤን አያስብልም። በአሁን ሰዓት የሁሉም ህብረት ስጋት ዘረኝነት ነው። ዘረኝነት ሀሳቡ እንኳን ከሀገሬ እንዲጠፋ ምኞቴ ነው። ስለዚህ እቺን እንኳን የኔ አባት የፈጣሪ መልእክተኛም ቢመራት እንኳን አስቸጋሪ ነው። ይቅርታ ስለማይገባኝ ነገር ብዙ ላይ ፈላኩ አይደል አለችው። አይ አሪፍ ነው። ሀገር ስትኖር ነው የምንኖረው። ወደ ዋና ጉዳያችን እንግባና ቀጥይልኝ። አባቴ ዘሎ ገባ። ከሷ ላይ ጎትቶ ወረወረው። አዘነ፣ አለቀሰ። አይነተው አንድም ያልተወለደ ወንድሙ፣ ሁለት ያሳደጉት የእናትና አባቱ ልጅ። ኡፍ በጣም ከባድና የሚጨንቅ ነው አለች። የትንሽ ፈገግታ ወደ ሀዘን ተለወጠ። አቶ ጥላሁን ብርቄን ተመለከቷት። ምን አይናቸው በእንባ ተሞልቶ ልባቸው እንደ ጨርቅ ተጨማዶ ተስፋ በቆረጠ ስሜት አዩት። ወደ ንጉሴ ዞረው በጥላቻ አዩት። አንተ ሰውዬ፣ ኧረ እባክህ ተወኝ። ምን አረኩህ እኔ ለአንተና ለቤተሰብ ከማሰብ ውጪ? ምን በደልኩ? እኔ ለአንተ አንሺ ይመስልሃል? አቅም አንሶኝ ይመስልሃል? ከፈጣሪ በታች ህይወት የሰጡኝ የእነሱ ልጅ ስለሆንክ ነው ዝም የምልህ። እኔን የጎዳህ እየመሰለ እቺ ምንም የማታውቅ ልጅ ምን ታርግ? እኔም መጎዳት? እባክህ ውጣልኝ ከዚህ ቤት፣ ውጣ እባክህ አለ ጥላሁን። በነገራችን ላይ እመነኝ ጥላሁን፣ አንተን ካልገደልኩህ
ከኔ ቤተሰብ ህይወት ካልወጣ መቼም ቢሆን ሰላም አልሆንም አለና ንጉሴ ከቤት ወጥቶ ሄደ። ጥላሁን በተኛበት ብርቄን ይቅርታ እንድታደርግለት እየጠየቀ እንደሚወዳት ከነገራት በኋላ በቀጥታ አቅፏት ይዟት ወደ ሆስፒታል ሄደ። በነጋታው ካሳደገ አባቱ ጋር በሆስፒታሉ በረንዳ ኮሪደር ላይ ተቀምጠው ያወራሉ። አባ፣ እስከ ዛሬ ላደረክልኝ ነገር ሁሉ አመሰግናለሁ። አሁን ግን የራሴን ህይወት መጀመር ፈልጋለሁ። ትዳር መያዝ አለብኝ። ስለዚህ እሷ ጓደኛዬ ነችና ላገባ ነው አለው። አባትየው ደነገጡ። ከተቀመጡበት ተነሱና አዩት። ልጄ፣ ይሄማ አይሆንም። እኔን ለማን ጥለኸኝ? ከአንተ ውጭ ለእኔ ማን አለኝ? አይናቸውን ባቀረረ ጥላሁን ከተቀመጠበት ተነሳና በፍቅር እያያቸው አባ፣ እኔም ከአንተ ውጭ ማንም የለኝም። ሁሌም ካጠገብህ ነኝ፣ ግን እቺ ጊዜ እንዳታመልጠኝ ብዬ ነው። እሳቸውም እኔ እምልህ ልጄ፣ ንጉሴ ነው እንዴ ልጇን የደበደባት አሉት። አባቱ ጥላሁን ደነገጠ። ግራ ገባው። የሚለው ጠፋው። ለደቂቃው ዝም አለና እንዴ አባዬ፣ ምን ነካ? ንጉሴ ወንድሜ እኮ ነው። እንዲህ አያረግም። ያስተዋወቅኩት ጊዜ እንዴት ደስ እንዳለው አለ። አባት አይኑን እያዩ በሽታ ጭንቅላታቸውን ነቀነቁ። ሌሊት ንጉሴ ብርቄን ደብድቦ ጥላሁንን ካባረረው በኋላ ቀጥታ ወደ መጠጥ ቤት ነበር ያመራው። አንዲት እዛ የምትሰራ ልጅ ይዞ ሲጠጣ ቆየ። ብር አውጥቶ ሊከፍል ሲል ልጅቷ የያዘችውን የብር ብዛት እያየች ትጓጓ ነበር። አለፍ አለፍ እያለች እየሄደች ከሆኑ ወጣቶች ጋር ታወራለች። በመጨረሻ በጣም ሰክሮ በበቃኝ ሂሳቡን ዘግቶ ከመጠጥ ቤቱ ወጣ። ልጆቹ ተከተሉት። በአንድ ጨለም ባለ መንገድ እንደገባ ተራ በተራ እየተቀያየሩ ደበደቡት። ሴቷን ተጨምራ ደበደበችው። ወድቆ እንኳን አልተውትም፣ ቀጠቀጡት። ገንዘቡን ዘርፈውት ሄዱ። በአፍና በአፍንጫ ሁሉ ደም እንደ ጉድ ይፈሰው ጀመር። ክፍል 5 ይቀጥላል።